ገብርኤል ማስገረማቸውን ቀጥለዋል። አካሄዱን ስቶ ወደ መጥፎ መንገድ እንዲሄዱ ምን ያህል እየሰሩ እንደሆነ በዚህ ቪዲዮ ላይ ተመልከቱ። መዝሙራቸውን እከታተል ነበር፣ አዳምጥ ነበር ቀደም ጀምሮ። እኔ ምን ይሁኑ አሁን ሳያቸው አለባበሳቸው ምናቸው ምን ሳይ ከቤተ ክርስቲያን ብዙ ይራቅም አይደለም። ሳይ አንዳንድ የሚስተካከሉ ይሄን ቢጨምሩ የሚያሰኙ ነገሮች አሉ። ግን ያለባበሳቸው የዜማው ጣዕም ምኑን ሳየው በጣም ያስገርመኝ ነበር፣ ሳላውቅ ማለት ነው። አቡነ ገብርኤል ባለፈው የሰበኩት የጸስ ትምህርት እንዳለ ሆኖ በታቅቦ ላይ እንዲቆዩ መደረጉ የሚታወስ ነው። አሁን የቤተ ክርስቲያን አዲስ ቢሆንም ሊመረቅ ቢሆንም ኦልሬዲ እንግዲህ ከጀርባ እንደሚታየው መንበሩን እያየነውና ቤተ መቅደስ ውስጥ እንደዚህ ከስርዓተ ቤተክርስቲያን ውጭ እርሶም ስርዓተ ቤተክርስቲያን እንደው ጥሰው ሌሎችም እንዲጠሱ እንደው በር መክፈቱት በእውነት የሚያሳዝነውና እኔ ካህን መሆን አልፈልግም ማለት ቄሱን ሲባል ቅስና ለማምጣት። ሰላም ጤና ይስጥልኝ፣ እንደምን አላችሁ? በመላው ዓለም የምትገኙ የዮአብ ሚዲያ ተከታታዮች እንግዲህ በአዲስ መረጃ ወደ እናንተ ተመልሼ መጥቻለሁ። እንግዲህ ዛሬ የምንመለከተው ሰሞኑን በማህበራዊ ሚዲያ ብፁዕ አቡነ ገብርኤል ጫማቸውን አድርገው ቤተ መቅደስ ውስጥ ገቡ እየተባለ የሚዘዋወሩ ቪዲዮዎች አሉ። እሱን ቪዲዮ እንመለከታለን። ሁለተኛ ደግሞ የብፁዕ አቡነ ገብርኤልን ነገር ወደ ሌላ ወደ ፖለቲካ ወደ ዘር እየወሰዱት ነውና ስለዛም ተያይዞ ያንን እንመለከታለን። አንድ ብፁዕ ሊቀ ጳጳስ ደግሞ ስለ ፍኖተ ጽድቅ ማህበር እጅግ እየመሰከሩ ነውና ምንድነው ከምን አንጻር ነው ይሄንን ያሉት የሚለውን በስፋት የምንመለከትበት ነው። ይህ ቪዲዮ ለብዙዎች እንዲደርስ መማማሪያ ይሆናልና ላይክ ማድረጋችሁን አትርሱ። ምናልባት ይህንን ቤት ሰብስክራይብ ያላደረጋችሁም ሰብስክራይብ አድርጉ። ልክ እንደተለመደው ደግሞ እግዚአብሔር ይመስገን ብላችሁ በኮሜንት ሴክሽን ላይ መጻፋችሁንም አትርሱ። እሺ፣ በቅድሚያ የምንመለከተው እንግዲህ ብፁዕ አቡነ ገብርኤል እና ሌሎች ካህናት፣ የቤተክርስቲያን አገልጋዮች፣ ምዕመናን ጫማቸውን አድርገው ወደ አንድ ቤተ መቅደስ ውስጥ ገብተዋልና ይህ ነገር ምንድን ነው ብለው ብዙዎች ድምፃቸውን እያሰሙ ይገኛልና እውነት ጫማቸውን አድርገው ገብተው ነው ወይ? ምንድን ነው የተፈጠረው? ጫማችንንስ እንደው በዛው ለማወቅ ቤተክርስቲያን ስንገባ ለምንድን ነው ጫማችንን የምናወልቀው የሚለውን ተከታትለን እንመለስ። አባ ገብርኤል ተገብቶ ነው ምናምን ብላችሁ ስታወሩ ነበራችሁ ኦርቶዶክሳውያን ማለት ነው። ይሄው ከነጫማ ቤተ መቅደስ ገብቶ ምን ሲያደርጉ እንደነበረ ተመልከቱ። ታቦት ከኋላ አለ። ቤቱ ቤተ ክርስቲያን ነው። ምን እየሰሩ እንደሆነ ተመልከቱ። በቃ የትኛው ኦርቶዶክስ ነው ከነጫማ ቤተ ክርስቲያን የሚገባው? የትኛው አባት ነው በየትኛው ህሊና ነው ከነጫማ ቤተ መቅደስ የሚገባው? ትክክለኛ ታድሶ ትክክለኛ መናፍቅ ናቸው። ኦርቶዶክስ አይደለም በታሪክ ማለት ነው። ለሁሉም አድርሱልን ይታወቅ። እንግዲህ ቪዲዮኑ እንደሰማችሁት ነው። አንዳንዴ ቀዳዳዎች ሰዎች አሉ ቤተ ክርስቲያን ላይ ጥላቻን የሚሰብኩ ምንም ሳያውቁ ምንም ሳይረዱ ስለ ሰው፣ ስለ ካህናት፣ ስለ ጳጳሳት የሚናገሩ። እኔ በጳጳሳት ላይም በካህናት ላይም የምናገርበት አንደበት የለኝም። አሁን ይህ ሰውዬ እንደተናገረ ሳይሆን ብፁዕ አባታችን አቡነ ገብርኤል ከዚህ በፊት የአምቦ ፋሪስ መድኃኔዓለም ቤተ ክርስቲያን ምርቃት ታቦተ ሕጉ ሳይገባ ንዋየ ቅድሳቱ ሳይገባ ውስጡን ለመጎብኘት የገቡት ነው እንጂ ቤተ ክርስቲያን ውስጥ በጫማ የገቡ አባት አይደሉም። አስረግጬ ነው የምነግራችሁ። ይኸውላችሁ ቤተ ክርስቲያን ላይ ጥላቻን አትስበኩ እባካችሁ። ስለ ቤተ ክርስቲያን ማንነት፣ ስለ ጳጳሳት፣ ስለ ካህናት ምንም ሳታውቁ አትናገሩ እባካችሁ። ቆይ እኔ የገረመኝ አሁን እኮ ብዙ ነገር እየገረመኝ መጥቷል። ምክንያቱም ቤተ ክርስቲያንን በሶሻል ሚዲያ እንጠብቃለን የሚሉ ብዙ ሰዎች ስላሉ ቤተ ክርስቲያን የምትጠበቀው ሕግና ስርዓት አላት። በሶሻል ሚዲያ አትጠበቅም። ስለዚህ እናንተ ቪው ለማግኘት ወሬውን ለማራገብ ቤተ ክርስቲያን ላይ ጥላቻን ባትሰብኩ እኔ ብዬ መክራቸዋለሁ። አመሰግናለሁ። ሲፈታህ ቶታን አስሃኒከ እምገሪከ እስመዘት ከይዳ ምድር ቅድስቲቲ ሙሴ የቆምክባት ምድር ክብርት ናትና ጫማህን ከእግርህ አውልቀው የጫማህን ማዘቢያ ፍተው
የሚል ቃል ሰማ። ይሄ ቃል ግሩም ቃል ነበር። የታምልክን ይመለከታል። ከኔ በቀር ሌላ አምላክ አታምልክ የሚለውን ሙሴ በግብፅ ሀገር ሳለ ፋል የሚባል ጥንቆላ ተምሮ ነበር። አምላክን ሌላ አምላክ ወደ ሌላ አምላክ የሚወስድ ወደ ግብፃውያን እና ያንን ተው ሲለው ነው። የታምልክን ገና በደብረ ሲና ሊሰራለት ስለሆነ አሁንም ተው። ይሄ ጫማ ትብትብ አድርጎ እንደሚይዝ ጫማ እግረ ስጋን ነው። ጣዖት ማምለክ ደግሞ እግረ ልቡናን ነው የሚይዝ። የልቡናን እግር ትብትብ አድርጎ ከእግዚአብሔር ለይቶ ፍቅረ ጣዖትን የሚያሳድር ስለሆነ በጫማ ማዘቢያ ይመስለዋል። ፍቅረ ጣዖት ይለዋል። ያንን ተው ሲለው ነው። ልማደ ሕይወትን ተው ሲለው ነው ይላል። ይህ ልማዳዊ አንዳንድ ነገር አለ። የስብ ማጤስ፣ ደም ማፍሰስ፣ ለዛፍ ቅቤ መቅባት፣ ቆሌ ጨሌ፣ ዳንግሌ በግ፣ ጠጠርማ፣ ገብስማ፣ ቀይ ዶሮ ዛሬም አንዳንድ ልማዳዊ ስርዓት ባላወቁ ሰዎች ይፈጸማል። ያንን ነበር ጫማህን ትብትቡን ጫማ አውልቅ ያለው ይህንን ነው። አሁንም ዛሬ ማንኛውም ሰው በቤተሰብ የወረደ እያለ ስንድድ፣ እርባን፣ አልቦ እያለ በሙዳይ በምን የሚያስቀምጠዋል። የልብስ ልማዳዊ ስርዓት አለና እንዲው ዛሬም የተተበተበ ካለ ፍታው ይላል አምላከ ሙሴ። ፍታው፣ ፍቺው፣ ይህን ዝባ ዝንቄ ከእግዚአብሔር አምላክነት የሚለይ የእግዚአብሔርን አምላክነት የሚቃወም ፈጣሪ እግዚአብሔር አንድ ብቻ ሲሆን ዲያብሎስ አዳምና ሔዋንን በገነት እንዳሳተ ዛሬ የሚያሳስታቸው ብዙ ሰዎች አሉ። ከዚህ አምልኮ ባዕድ መለየት ይገባልና ሙሴ ጫማውን አወለቀ፣ ፈታ። አውልቅ ሲለው አወለቀ፣ ፍታ ሲለው ፈታ፣ ቅረብ ሲለው ቀረበ። ይሄ ነው የሙሴ ልቡና የተመለሰ ወዲያው የተመለሰ ልብ፣ የተሰበረ ልብ ማለት ይሄ ነው። ዛሬም ይህን የሙሴን ልብ ለሁላችን ያድለን። ጫማችሁን ይህን እንደ ጫማ ተብትቦ የያዛችሁን ጥላቻ፣ ዘረኝነት፣ ጎጠኝነት፣ በቋንቋ በጎሳ የተተበተበ አይምሮ ምሁሩንም ምሁሩንም ተብትቦ የያዘ የተማረውም ያልተማረውም በዚህ በዘረኝነት በጎጠኝነት ታስሯል። በመታሰሩ ዳግማዊ ሙሴ ቢባል አያሳፍርም። ከፈታ ግን ደግሞ ዳግማዊ ሙሴነትን ይይዛል። ሙሴ ፍታ ሲባል ፈታ፣ ጫማውን አውልቅ ሲባል አወለቀ፣ ንጹሕ ሙሴ ሆነ። እኛም ዛሬ ንጹሕ ሙሴዎች ልንሆን ያስፈልጋል። ይህ ሀገራችን ኢትዮጵያን የሚቃወም አንድነቷን የሚሸረሽር ጫማ እንደ ሙሴ ከእግረ ልቡናችን ውልቅ አድርገን ስንጥል ሙሴ ያየውን የተዋሕዶ ምስጢር ለማየት እንበቃለን። እንግዲህ እንደተከታተላችሁት ነው። እንግዲህ አሁን ሚያዝያ 26 እና 27 የተመረቀው የመድኃኔዓለም ቤተክርስቲያን ያለበትን ሁኔታ ለማየት እንግዲህ ምንጣፉ ተነጥፏል። ሁሉም ንዋየ ቅድሳት በቤተክርስቲያን ውስጥ ገብቷል። ነገር ግን ታቦቱ ወደ ቤተ መቅደስ አልገባም እና ያንን ለመወያየት ያንን ለማየት ነው ግማሹ ጫማ አድርጎ ግማሹ ጫማ ሳያደርግ የገባው የሚሉ ነገሮችን ነው የተነሳው። ግን በአብዛኞቻችን የሁላችንም ሀሳብ በዛ ጋር ያ ጫማ ባይደረግ ምናልባት ምንጣፉም ተነጥፏልና ለምንጣፉም ክብር ቢሰጥ ላሉት ንዋየ ቅድሳትም ክብር ቢሰጥ የተሻለ ነበር። ይህን ያህል ነገሮች እንግዲህ ለሌሎች ምቹ በሚሆኑ ነገሮች ባይደረጉ የተሻለ ነው የሚል እምነት አለን። እኔ ካህን መሆን አልፈልግም ማለት ቄሱን ሲባል ቅስና ለማምጣት ካህን መሆን አልፈልግም። ለምን? ቅዱስ ዮሐንስ አፈወርቅ ሹመት የማይወድ ፍጹም አባት ነው። ቅስና ሊሾም በተባለ ጊዜ ለጓደኛው ለባስልዮስ ሲነግረው እኔ ካህን መሆን አልፈልግም ማለት ቄሱን ሲባል ቅስና ለማምጣት
ካህን መሆን አልፈልግም። ለምን? ሁለት ምክንያቶችን ቢያንስ ልንገራቸው። እሱ ከዘረዘራቸው ጌታ ቅዱስ ጴጥሮስን ከትንሣኤ በኋላ ተገልጦ የዮና ልጅ ስምዖን ሆይ ትወደኛለህ ሆይ ካለው በኋላ ጌታ ሆይ እንድወድህ አንተ ታውቃለህ ባለው ጊዜ እኔን የምትወደኝ ከሆነ ለፍቅር ምልክት በጣም ብዙ ጊዜያትን ጹም፣ እኔን የምትወደኝ ከሆነ መሬት ላይ ተኛ አላለውም። ያለው በጎቼን ጠብቅ ነው ይላል። ካህን መሆን ማለት የክርስቶስን በጎች መጠበቅ ነው። ለክርስቶስ የምናሳየው የመጨረሻው ፍቅርም በጎቹን መውደድና መጠበቅ ነው። እኔ ለዚህ አደራ የምበቃ ሰው አይደለሁም። በዚያውም ላይ አስበው የሚያድሩ በጎችን መጠበቅ አልችልም። ክርስቶስ የሞተላቸውን በጎች አስነጥቃለሁና ብሎ እምቢ ብሎ ተገዶ የተሾመ ሰው ነው። ዛሬው ደግሞ ተመልከቱ። ተገዶ እንኳን ከዚያ በላይ ያለውን ኤጲስቆጶስነት፣ ጳጳስነት፣ ፓትርያርክነት ሊመኘው ይቅርና ቅስና እንኳን አይገባኝም፣ እንዴት የክርስቶስን በጎች እኔ መጠበቅ እችላለሁ ብሎ ጵጵስና ደግሞ ከዚያ በላይ ያለ ዕዳ ነው። አባ መቃርዮስ የሚባል አባት ጳጳስ ሆኖ ለእናቱ ሂዶ የው ጳጳሱኝ እናቴ አላት። እንዲሁ ነከማይህ ሙተ ተገንዘህ ባይህ ይሻለኝ ነበር አለች። ለምን እናቴ ሲላት ቀድሞ የምትጠየቅ በራስ ኃጢአት ብቻ ነበር፣ አሁን ግን በሕዝብ ኃጢአት ጭምር ትጠየቃለህ አለችው። ሰዎች አንረዳው። ቅዱስ ዮሐንስ አፈወርቅ እንዲህ አለ ርኅሩህ፣ ድሃ የሚወድ የድሆች ጠበቃ፣ የምጽዋት አባት፣ ፊት አይቶ የማያዳላ የፈለገው ሁሉ እንዲያገኘው በከተማው መሃል ፓትርያርክ ሆኖ ብቻውን ሲመላለስ የሚገኝ ለአንዲት ድሃ መሬት ብሎ የቤተ መንግሥት ነገሥታትን የሚገስጽ እውነተኛ የቤተ ክርስቲያን አባት፣ አንደበቱ የጠራለት ነገሩ የተከናወነለት ፍጹም አባት ነው። የቤተ ክርስቲያን ሽልማት ነው። አካሄዱን ስቶ ወደ መጥፎ መንገድ እንዲሄዱ ምን ያህል እየሰሩ እንደሆነ በዚህ ቪዲዮ ላይ ተመልከቱ። አባ ገብርኤል ከኒሳን ዱበተን ማረሚ ሀደ ኢየሱስ እንቄት እንቱፈን ከበጀ ሂንርፍኒ ኢየሱስ ቤዛት ነው የደፈኒ ፈሚኑ የደፍ ይገይደ ዱበቹን ኪታብ ቁልቁሉ ጉባረት ለኪ ማረሚን ቤዛ ከንጀም ይችላል የሌለ ነገር ከየት መጥቶ ነው አባ ገብርኤል ላይ ኃጢአት ነው። አባ ገብርኤል እኮ ኪታብ ቁልቁሉ ጉባረት ሰዱ ይዱበት አራንዱበት ወንዳንዱበት ኢሳ ኪታብ ቁልቁሉ ሰነ ጉባጂሩ ዱበቹ ያካዮተ ማርጂ ኪታብ ቁልቁሉ ባኔ ደላ አናጋፍነት ዳ ኢሳኒ ኪታብ ቁልቁሉ ቡኬት ቃርቃባ ፊዳኒት ዋን ይርካወተኒት ወንበር ባደን ይሆን እንጀራን ኑቲ እንዱበት akkasiita ne dhugaasni namu baana namu kana keessa cima ijjannoo qabaadha lafa hojjettan immoo siyaasa oromoo rakkatee garatti goru dhabee deemu kan kallattii qabachiisa rakkoon biyya kana iddoo sana jirti iddoo paatriyaarkii sin tattanin fudhatan daa'ii sana keessa jirti rakkoon biyya kana daa'ii sun furmaata argatu malee hin ta'u akka amma jirtan kanatti immoo akka aangoo isin qabattan isa asitti muudamtaniifu waan isaan jala hin dhageenye ortodoksii የተበላሸችው ኦሮሞ ጳጳስ ሲሆን ነው ደጋሩ ማይ waan inni gadi qabee isaan ol qabee uume kanaaf ani kanan jedhu tokkoon ጀኖመታ ከኛ ቀባኒ namni keenya akka wal bukkee dhaabatu የተልከሰከሰ ክህነት አየሁ። በእውነት በጣም ገረመኝና በቅዱስ ሲኖዶስ ቋሚ ሲኖዶሱ ማለት ነው ውሳኔ እስኪሰጥበት ድረስ ብፁዕ አቡነ ገብርኤል በባታቸው ተወስነው እንዲቆዩ የሚል ውሳኔን ወስነው ነበርና ብፁዕ አቡነ ገብርኤል ደግሞ ፈርጥጠው ተመለከትኳቸውና በመጀመሪያ ጰንጥጠው ተመለከትናቸው። በእመቤታችን ላይ ክደት አስተምሮን አስተማሩ።
እስከዚህን ሰዓት ድረስ የእውነት አክብሮቴ ምንም የቀነሰ አልነበረም። ልክ እንደ በፊቱ ነው የነበረው። አሁንም የአባትነት ክብራቸው አልተነካምና በአባቶች የተሰጠው ያንኑ ብፁዕ እያልን እንቀጥላለን። መጀመሪያ ክርስቶስ በተሰቀለበት ዓለምን ባዳነበት እናቱ በዛን ቀን ቆማ በምታነባበት ዕለት ማርያም ቤዛ አይደለችም ሲሉ በአዳራሽ ውስጥ ለነበረ አንድ ባለሀብት ቤዛ ሲሆኑ የተመለከትናቸው እኚህ ጳጳስ ጠነጠጡ ማለት ነው። አሁን ደግሞ ፈረጠጡ። ምንድነው እሱ ነገሩ የሚለውን አንድ ወይ ሁለት ወይ ሶስት ነገሮችን እንድንናገር ፈለኩኝ። የተዋህዶ ልጆች በጣም መረጋጋት፣ በአንድነት መቆም፣ በህብረት መቆም ያለንበት ሰዓት ነው። ነገሩ ከሃይማኖት ወጥቶ ወደ ፖለቲካ መንገድ እንዳይገባ አሊያም ደግሞ ወደ አላስፈላጊ ነገሮች እንዳይሄድም መጠንቀቅ መቻል አለብን። ብፁዕ አቡነ ገብርኤልን የምናውቃቸው በኦሮሞነታቸው አይደለም፣ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አባት በመሆናቸው ነው። ስለዚህ ሁሉም ኢትዮጵያዊ የመናገር፣ የማክበር፣ የመታዘዝ፣ የማዘዝ ሁሉ ስልጣን አለው ማለት ነው በብፁዕ አቡነ ገብርኤል ላይ። ስለዚህ ያንን ታሳቢ በማድረግ ማለት ነው። ግን የአንድን ማህበረሰብ ክብር፣ የአንድን ማህበረሰብ እሴት፣ የአንድን ማህበረሰብ የሆነ ነገር የሚነካ ቢሆን የኦሮሞን ህዝብ እኔም አላስነካም። ምክንያቱም ማንም ሳይወድ ሳይመርጥ የመጣበት ማንነት አለው። ያ ማንነቱ እንዲነካበት አይፈልግም። ስለዚህ እንደው ከመሬት እየተነሳን ኦሮሞን እንድንነካውም እንድናስነካውም አልፈልግም። ይሄ የብፁዕ አቡነ ገብርኤል ጉዳይ ግን ከኦሮሞ ጋር የሚያያዝ ነገር የለም። ለምን ማያያዝ እንደፈለጉ ግን በጣም የሚያሳዝን የሚያስገርም ብዙ ታሪኮች አሉት። ወደ ኋላ ላይ እንመጣበታለን። ምን ብለዋል? በፖለቲካው መስክ ያልተሳካላቸው ሰዎችም ሳይቀር የኦሮሞ አባቶችን በኦሮሞነት አይደለም እሳቸውን የምናውቃቸው በአባትነት ነው። የመረጡ አካላት በኦሮሞነት ሊመርጡ ይችላሉ፣ አይመለከተንም። መንፈስ ቅዱስ እንዳለው ነው የነገሩን። ስለዚህ በመንፈስ ቅዱስ አባትነት ከትግራይ የሚምጣ ከሲዳማ፣ ከአፋር የሚምጣ ከውጫሌ፣ ከመቀሌ የሚምጣ ከቦሌ አባት ነው በሚለው አስተሳሰብ ብቻ ስለሆነ ብፁዕ አቡነ ገብርኤልን በዛ ልክ መነጋገር፣ በዛ ልክ መጠበቅ ይኖራል ማለት ነው። አንደኛው ትልቁ ነገር ብፁዕ አቡነ ገብርኤል ከዚህ በኋላ እንደው የቋሚ ሲኖዶስም ይሁን የግንቦቱ ርክበ ካህናት ምልዓተ ጉባኤው ምን እንደሚወስን ባናውቅም ከፊታቸው ቅጥያ ስም እንሰጣቸዋለን። መናፍቁ ጳጳስ ማለታችን የሚቀር አይመስለኝም። መንፈቅናን በደንብ አስተምረዋል። ከዛ ባለፈ ደግሞ እናትና አባትን አክብር የሚል የመጽሐፍ ቅዱስን ቃል አላከበሩም። አባቶችን አላከበሩም። አባቶች በአርምሞ እንዲቆዩ ነው ያዘዟቸው። እሳቸው ግን ከራሳቸው ጋር የሚሆኑትን የዛን ሰዓት ትተው ፈርጥጠው ወጥተዋል። አለፍ ብሎም ደግሞ ጀግናው የኦሮሞ ህዝብ ወይም የአምቦ ህዝብ ከአንበሳ መንጋጋ ፈልቅቆ ወስዷቸዋል የሚል ንግግርም እንዲነገር የተነገረበት ለምን እንደሆነ አልገባኝም። በራሱ ጀግንነት እንደዛ አይደለም፣ መታዘዝ ነው። እኚህ አባት ካሁን በኋላ ታዘዙኝ የሚል ልጆችን ያፈራሉ የሚል እምነት የለኝም። እኔ በግሌ ልታዘዛቸው ፈቃደኛ አይደለሁም፣ ታዘው ስላላሳዩኝ። ክርስቶስ ራሱን ዝቅ አድርጎ ነው ዝቅ በሉ ብሎ ሲያስተምር የነበረው። ክርስቶስ ራሱን በመስቀል ላይ ውሎ ነው እኛ ያዳነን። እሱ ሞቶ ነው እኛ እንድንድን ያደረገን። እሱ ጾሙ ነው እንድንጾም ያደረገን። እሱ ተጠምቆ ነው እኛ እንድንጠመቅ ያደረገን። እሱ ሕግን አክብሮ ነው እኛ እንድንከበር እንድናከብርም ጭምር ያደረገንና እንዴት ብፁዕ አቡነ ገብርኤል ሕግ ማክበር አቃታቸው የሚለውን ነገር በጣም ግራ ገባኝ። ሕጉ እንኳን ትቶ እኔ ቃል እንኳን ይከበራል። እንግዲህ እንደተከታተላችሁት ነው ነገሩን መጀመሪያ ወደ ፖለቲካ ወደ ብሔር ለመውሰድ እየተሞከረ ነው ያለው። ይሄ ደግሞ ፍጹም ትክክልም አግባብም አይደለም። ብፁዕ አቡነ ገብርኤል እንግዲህ የኦሮሞ ብቻ ጳጳስ አይደሉም። ይሄ በደንብ ሊታሰብበት ይገባል። ብፁዕ አቡነ ገብርኤል ለመላው ኦርቶዶክሳውያን አባት ተብሎ የተሾሙ በቅዱስ ሲኖዶስ የተሾሙ በአንብሮተ እድ የተሾሙ ጳጳስ ናቸው። በየትኛውም ቦታ ሲሄዱ ተቀባይነት ያላቸው ጳጳስ ናቸው። ዛሬ ሃይማኖቶቻችንን በዘርና በፖለቲካ በአንድ ጎሳ ውስጥ እያደረግናቸው እንገኛለን። ይሄ ፍጹም ስህተት ነው። እንግዲህ ብፁዕ አቡነ ገብርኤል ከተናገሩት አንጻር ነው መታየት ያለበት። ይሄ ደግሞ የቤተክርስቲያኒቷ የበላይ አካል ነው፣ የሾማቸው የበላይ አካል ነው ነገሩን የያዘው እና ብፁዕነታቸው ተገፉ፣ ብፁዕነታቸው በዘራቸው ነው ኧረ በፍጹም እንዲህ አይነት ነገር ውስጥ እየተገባን ነገሮችን ባይብኳካ፣ ነገሮች ወደ ያልሆነ ነገር ባይወሰድ፣ እኛ የሃይማኖት አባት የሃይማኖት የቤተክርስቲያን ልጆች ተብለን ነገሮችን ወደ አንድ ዘር ወደ አንድ ብሔር
ካደረግናቸው ሌላውን ታዲያ ዓለማውያን ሰዎች ብሔር ውስጥ ቢገቡ ዘር ውስጥ ቢገቡ ለምን እንጠይቃለን? ስለዚህ እንዲህ አይነት አካሄዶች መጥፎ ናቸው፣ ነገ ከፍተኛ ዋጋ ያስከፍሉናልና ከእንደዚህ አይነት ድርጊቶች ብንቆጠብ የተሻለ ነው ብዬ አስባለሁ። እንግዲህ ጋዜጠኛ ነጋሽም ያነሳው ብፁዕነታቸው ለምን የሲኖዶሱን ሕግ ሊያከብሩ አልቻሉም? እንዴት ነው ብፁዕነታቸው ብፁዕ ተብለው ነው መጠራት ያለባቸው የሚሉ ነገሮችን አንስተዋል። እንግዲህ ጋዜጠኛው እነዚህን ነገሮች አንስተዋል። ስለዚህ ከዘረኝነት በቻልነው አቅም ከዘረኝነትና ከፖለቲካ የምንወጣበት መንገድ ቤተክርስቲያንና ፖለቲካ፣ ቤተክርስቲያንና ዘረኝነት እውነት ፍጹም አያምርም። እሺ፣ ሌላው የምንመለከተው እስቲ አንድ ብፁዕ ሊቀ ጳጳስ ስለ ፍኖተ ጽድቅ በሰፊው ይናገራሉ። አንደኛ ዛሬ ሶሻል ሚዲያው የዘመኑ ጥበብ ዓለምን አንድ አዳራሽ አድርጓታል እና መዝሙራቸውን እከታተል ነበር፣ አዳምጥ ነበር ቀደም ጀምሮ። እኔ ምን ይሆኑ አሁን ሳያቸው አለባበሳቸው ምናቸው ምን ሳይ ከቤተ ክርስቲያን ብዙ ይራቅም አይደለም ሳይ አንዳንድ የሚስተካከሉ ይሄን ቢጨምሩ የሚያሰኙ ነገሮች አሉ። ግን ያለባበሳቸው የዜማው ጣዕም ምኑን ሳየው በጣም ያስገርመኝ ነበር፣ ሳላውቅ ማለት እኔ ሰውየው ምን ይሁን ማን ይሁን እነሱም ምን ይሁኑ ማን ይሁኑ አላውቅም። ብቻ አንተ እንዳልከው በአንዳንድ ሚዲያዎች ሲነቅፉት አይነበረ የወጣ ነው እንዲህ ያለ ነው የሚሉ አይነበር። ግን በአብዛኛው ደግሞ ሳይ ጳጳሳት እዚያ ሄደው ሲባርኩ ሲመርቁ ሲሉ ደግሞ አያለሁኝ። አሁን ግን ዘንድሮ በጣም በሚገርም ሁኔታ ይሄ እንደዚህ እንደናንተ ይሄ ስቱዲዮ አለ አይደለ? የቤተ ክርስቲያኗን ስቱዲዮ ዘመናዊ ለማድረግ ከ56 ሚሊዮን በላይ ከ56 ሚሊዮን ብር በላይ ወጪ አውጥቶ እቃዎችን ከቻይና ከምናምጥቶ ፀሐይ አድርጎታል። ልክ እንደ ማንኛውም የመንግስት ሚዲያ አድርጎታል። በሱም ደግሞ በአደባባይ በአጠቃላይ ሰበካ ጉባኤ ስብሰባ ጊዜ ያሁን በሺ የሚቆጠር ህዝብ ባለበት ሊቃነ ጳጳሳት ፓትርያርኩ ባሉበት ሲሸለም ሲመረቅ አየሁኝ። በጣም ነው ደስ ያለኝ። ምክንያቱም ጀግና ማለት ማርከህ የራስህ ማድረግ ነው እንጂ ዝም ብለህ ቆስሎ ላይ ቆስለ እየጨመርክ ከበሮቱ ማውጣት ጀግንነት አይደለም። ጀግንነት ማለት እንደምንም ጌታ እኮ ሙቶ ነው አይደል ያገኘን። ፈልጎ ያገኘን እኮ መከራ ተቀብሎ ሙቶ ነው። ፈልገህ ለማግኘት ያን የተሳሳተን ሰው በፍቅር መረብ ጠልፈህ እንዳሳ ወደ ቤትህ ለማምጣት ነው እንጂ ለማስወጣት ጥረት ማድረግ ማንን ነው የሚጠቅመው? ዲያብሎስን ከሚያስደስት በቀርና ይህ ሰውዬ አላውቅም የድሮውን አንዳንድ ስህተቶች ይኖሩበት አይኖሩበት ማውቀው ነገር የለም። አሁን ግን የማውቀው ግን በቤተ ክርስቲያኗ ሲሸለም ሲመረቅ በአባቶች ነው እና አሁን ማየት አለብኝ ብዬ ሄድኩኝ እና ሰውየው ደግሞ ሳየው በጣም ጽድቅን የተራበ ሰው ነው ለእኔ። እንዴ የኢትዮጵያ ሀብታሞች እኮ ምንም ሁሉም ባይሆኑም እንዴ ሀብት እግዚአብሔር ሲሰጣቸው እኮ የመጀመሪያው እርምጃ ከቤተ ክርስቲያን መቅረት። እንኳን እነሱ ልጆቻቸው አይሄዱም ወደ ቤተ ክርስቲያን፣ በሽታ ይተላለፍባቸዋል፣ በስነ ምግባር እንትን ይላሉ ምናምን ይሉና ቤት አስቀምጠው ኮምፒውተር፣ ላፕታፕ፣ ስልክ ይሰጧቸዋል። ዓለም ደግሞ እንደምታየው ይሄ ቴክኖሎጂ ወይ ይገላል ወይ ያድናል። የሚገለውን ይመርጣሉ ልጆቹ፣ ባልሆነ ሰው ሲጠለፋሉ። ሰንበት ትምህርት ቤት ቢሄዱ ቃሉን ይሰማሉ፣ በመዝሙር መንፈሳዊ ጉልበት ያገኛሉ፣ ሞራል ይኖራቸዋል። ወደዚያ እንኳን እንዳይሄዱ ነው የሚያደርጓቸው። ይሄ በሀብት ብቻ ሳይሆን በስልጣን ብድግ አድርጎ ከአመድ እንደው ስልጣን ሲሰጣቸው የመጀመሪያው እርምጃ ከቤተክርስቲያን መቅረት ነው። እንዲህ አይነት ሰዎች ግን እንኳን ገንዘቤ እኔም የሱ ነኝ የሚሉ አሁን ስጠይቀው ከየት ነው ይሄ ሁሉ ገንዘብ በየጊዜው የምታወጣው ስል አስራቴ ነዋል። እኔ አስራቴን ላለመብላት ነዋል። አይ ይሄን ሁሉ የሚሰራው ለምሳሌ 56 ሚሊዮን አስራቱ ነው ማለት ነው። ይሄን ቢያደርጉልን የሀገራችን ሀብታሞች የኢትዮጵያ ቤተክርስቲያን የት ደርሳ ነበር? ለምሳሌ የአሜሪካን ፓስተሮች የግል አውሮፕላን የሚገዙት ከየት መጥቶ ነው? ከአባላቱ አስራት ነው። እነዚያ አባላቱ ቢሊዮነሮች ሚሊዮነሮች ናቸው። እነሱ አስራትን ይሰጣሉ፣ መንግስት ደግሞ ከታክስ ቀንሶ ይመልስላቸዋል። እና
ከአስራታቸው ከነሱ አስራት ነው እና የኛ የሀገራችን ሀብታሞች አስራታቸውን ለቤተ ክርስቲያን ቢሰጡ እንደዚህ ሰውዬ የት ደርሰን ነበር? ይሄ ጭቅጭቅ ሁሉ አይኖርም። አሁን እኮ የሚያጨቃጭቀው ምናምን የሚለው እኮ የዳቦ እጥረትም ይመስለኛል። አንዱ የዳቦ እጥረትና የመንፈሳዊ አቅም ማነስ ይመስለኛል። እና እኔ ሰውየውን በጣም ወድጀዋለሁ። ደግሞ መስተካከል ያለባቸው ነገሮች ካሉ ደግሞ ለመስተካከል ፈቃደኛ ነው፣ ለመታረም ፈቃደኛ ነው። አባቶች እናንተ ምከሩን፣ እናንተ ምሩን፣ እናንተ ንገሩን ያለብንን ጥፋት ካለብን ባይ ነው እና ስለዚህ እንዲያውም በእውነት ያ እንዳየሁት ከሆነ ግብረ ሐዋርያትን የሐዋርያት ስራን በሙሉ በመዝሙር አወጡት። እንግዲህ ሰው ማንበብ ሰልችቶት የለም መስማት አይደለም እና በሙሉ እንትኑን ወንጌሉን ማለት ግብረ ሐዋርያቱን እንዳለ በመዝሙር የዳዊትን መዝሙር መቼም በቤተክርስቲያናችን የምታውቀው ትልቁ ከልጅነት ጀምሮ የምንወደው ዳዊት ነው። የዳዊትን መዝሙር በመዝሙር በሙሉ ከፍካሬ ጀምሮ እስከ መጨረሻው ሰርተውታል። ዕብራውያንን እንዳለ ዕብራውያን መቼም ምንባቡ ግሩም ነው። እሱን በመዝሙር ሰርተውታል። መጽሐፍ ቅዱስን አሁን እንዳለ አሁን በመዝሙር መልክ እንዳለ እያስቀመጡት ነው። ምክንያቱም እግዚአብሔር ይመስገን ሰውየው ሀብት ሰጥቶታል። የስቱዲዮ ብዛት እዚያ ስታዩ ገናም ያስባል እና እንደኔ እንደዚህ አይነቱን ሰው ወንድም አድርገህ አቅርበህ መጠቀም ነው ጥሩ ነው ማለት ነው እና እንደዚያ ነው አንዱ እንግዲህ ብፁዕነታቸው እንደተከታተላችሁት ፍኖተ ጽድቅ አስራት በኩራቱንም በማውጣት ባለውም ገንዘብ ቤተክርስቲያንን እየረዳ እንደው ቤተክርስቲያን ብዙ ዋጋ እየከፈለ ሊሆን ይችላል በገንዘቡ አስራት በኩራቱን አዎ ለሚዲያው ከ50 ምናምን ሚሊዮን በላይ አውጥቶ ሰርቷል። አዎ ይሄ የሚካድ አይደለም። ለዚህም ደግሞ ቤተክርስቲያን በአደባባይ ሸልመዋለች። ነገር ግን ይሄ ሰውዬ ገንዘብ አውጥቶ ቤተክርስቲያንን ረዳ ማለት ዛሬ ለሚሰራቸው ስህተቶች፣ ዛሬ ለሚያጠፋቸው ጥፋቶች ሽፋን ይሆናሉ ማለት አይደለም። የመጣው በቤተክርስቲያን ነው። እሱ ያደረገው ለቤተክርስቲያን ያደረገው በገንዘቡ ያደረገው ነገር ከዚህ ጋር የሚወዳደር አይደለም። ይሄ ቤተክርስቲያን ህልውና ነው። ስለዚህ ይሄ የቤተክርስቲያን ህልውና ነው። እንዳልኳችሁ በሃይማኖት የምትደራደር ቤተክርስቲያን የለችም። በዶግማዋ፣ በቀኖናዋ፣ በትውፊቷ የምትደራደር ቤተክርስቲያን የለችንም። በገንዘብ የሚለካ አይደለም። ስለዚህ ቤተክርስቲያን ለሰራላት ለሰጣት ነገር እግዚአብሔር ራሱ የሰጠው ነው። ከሰጠው ላይ ለሰጣት ነገር በአደባባይ ሸልማለች። ዛሬ ግን ይህን ነገር ተደረገ፣ እነዚህ ነገሮች ያደረግን ብለን ዛሬ ለሚደረጉ ስህተቶች ሽፋን አይሰጥም ማለት ነው። ይሄ በደንብ ማሰብ ያስፈልጋል። የቤተ ክርስቲያን ህልውናዋ ስለሆነ በህልውናዋ በዶግማዋ ስለመጣ እንዲህ አይነት ነገሮች ብዙም አዋጭ አይደሉም። ትላንት ገሌ ለቤተ ክርስቲያን እንዲያርጓልና ዛሬ ይሄ ስህተቱ በሰራው ስህተት ይሄ ስህተቱ በዚህ መሸፈን አለባት የሚል እምነትም እንደሌለን ልናስተውል ያስፈልጋል። ቤተ ክርስቲያን መልካም ለሰራ መልካም ታደርጋለች። ክፉ ለሰራና ደግሞ ከሃይማኖቷ ከድንበሯ ለወጣ ተው ተመለስ ብላ ትገስጻለች። እምቢ ካለ ደግሞ ቆርጣ ትጥላለች ማለት ነው። ስለዚህ አሁን አባቶቻችን ቅዱስ ሲኖዶስ የዚህን ነገር ይዟል። እኛ በየቦታው ጣልቃ የምንገባበት አይደለም። አንድ ብፁዕ ሊቀ ጳጳስም በእንደዚህ አይነት ጉዳይ ብቻውን የሚገባበት አይደለም። በሲኖዶስ ነው በህብረት በአንድነት ተወያይተው የሚወስኑትን ውሳኔ እንጠብቃለን ማለት ነው። የዚህን ሰውዬ መልካም ስራዎች በጎ ስራዎች አልናቅንም፣ አልሰራም አንልም። መልካም ስራዎች በጎ ስራዎች ሰርቷል። ነገር ግን መልካም ስራ ሲሰራ እንደሚመሰገን ሁሉ መጥፎም ሲሰራ ሊወቀስ ይገባል። ትናንትም ለሰራቸው መጥፎች ይቅርታ ጠይቆ ተመልሶ ነበር። ዛሬም ደግሞ ስህተት ተገኝቶበታል። ቤተክርስቲያን የራሷ የሆነ ምላሽ ትሰጣለች። ይህንን ምላሽ እንጠብቃለን ማለት ነው። እንግዲህ በሌሎች መረጃዎች እስክንገናኝ ድረስ ለዛሬ ያስኩላችሁ ይህን ይመስላል። ሀሳብ አስተያየቶቻችሁ በቅንነት እየሰጣችሁኝ ቸርን ሰንብት።